የወዲት ጉዲት እንግዲህ ፖሊሱን እንዳየችው ተሽቀንጥራ እግሬ አውጪ በማለት እንግዲህ ሩጫውን ቆስቁሰዋለች ማለት ነው። ይህም ነገር እንግዲህ ሀገር አማን ብላ ወደ እናቷ ቤት እግሯ እንዳቀና ሄዳ ነበረ። በስተመጨረሻ ግን እናትየዋ ስለ የወዲት ጉዲት ያለውን በዝርዝር ለፖሊሱ ስትሰማ በሩን እንደከፈተች የወዲት እንግዲህ በድንጋጤ ነብሷ እስኪጠፋ ድረስ በጣም በሩጫ እየሮጠችና ከፖሊሶች ጋር ለማምለጥ እንግዲህ እናያታለን ማለት ነው። በስተመጨረሻም እንግዲህ ፖሊሱም የወዲትን ተከትሎ በግራም በቀኝም እየሮጠ ነበረ። ነገር ግን ያው የወዲት አስቀድማ በፍጥነት ሩጣ ስለነበረ ፖሊሱ ሊደርስባት አልቻለም። የፖሊሱም አማራጭ እንግዲህ የወዲትን ከተደበቀችበት ተሯሩጦ ማምለጥ እንዳለባት ስለሚያስብ እናም ያው እንግዲህ ወደ እናቷ ቤት ተመልሳ ትሄዳለች በማለት ምንም አማራጭ አልነበረውም። ፈልጎ ሲያጣት እንግዲህ የወዲት ጥግ ይዛ ሩጣ ስለነበረ እንግዲህ ተደብቃለች ጫካ ውስጥ ማለት ነው። በስተመጨረሻ እንግዲህ የወዲት ጉድ የወጣችባት እናቷ ናት ማለት ነው። እናትም እንግዲህ የራሷን ማንነት የራሷን ክፋት ራሷ እዚህ ሁሉ ልጅቷን እንደዳረገቻት በመርሳት አንድ ባንድ ምንም ሳታስቀር ለፖሊሱ ተናግራ ስለነበረ ፖሊሱም እንግዲህ ወንጀለኛ አድርጎ ያየ የወዲት ነው ማለት ነው። እናትየዋ እንግዲህ በሰላም እቤቷ ተቀምጣለች። የወዲት ግን እንግዲህ በዚህ ልክ ደግሞ በፍርሃት እየሮጠች እናያታለን ማለት ነው። ፀሐዬ በስተመጨረሻም እንግዲህ ከወይዘሮ ወርቄ ቤት ስትሰራበት ከነበረው እንግዲህ አሰናብታ አባራት ስለነበረ ምንም መሄጃ ምናምንም ስላልነበራት እንግዲህ ቀጥታ ለአለም በመደወል ከስራዬ ተሰናብቻለሁ፣ ስለዚህም ሌላ ቦታ መሄድም ስለማልችል ለደላላው ደውዬ እንግዲህ ቤት እንዲፈልግልኝና ሌላ ቤት መስራት እንዳለብኝ እያሰብኩ ነው ብላ ትነግራታለች። ታዲያ ደላላው ቤት ሲያገኝልሽ የልታድሪ ነው ካለቻት በኋላ እሱን አላውቅም ስትላት እንደምታየው የኔ አሰሪዎቼ ቤት ማንም የለም፣ ስለዚህም ወደኛ ቤት በመምጣት እንግዲህ ልተባበርሽ እችላለሁ እስከፈለግሽው ጊዜ ትላታለች ማለት ነው። ምንም እንኳን በሰቀቀን አይሆንም ብትላትም ግን ደግሞ አለም ለጓደኛዋ ያላት ጥብቅ እምነት የተለየ ስለነበረ እንግዲህ ፀሐዬን ወደ ቤቷ ይዛ ትሄዳለች ማለት ነው። ከዚህ ጋር እንግዲህ አስቻለው እንደሚወዳትና ከቤተሰብ ሁሉ ለየት አድርጎ በብዙ ነገር ሲከላከልላት እንደነበረ በስተመጨረሻም እንግዲህ የፍቅር ጥያቄ ካቀረበላት በኋላ የጋብቻ ነገርና ለቤተሰቦቿ እንግዲህ ሽምግልና እንደሚልክ ነግሯት ነበረ። እሷ ግን ፍቅሩን አልተቀበለችውም። ምክንያቱም አላመነችበትም ምንም እንኳ በውስጧ ብትወደውም ማለት ነው። በግልጽ ግን ይሄ ነው ያለችው ነገር ምንም አልነበረም ማለት ነው። እና አስቻለውም እንግዲህ ለምኗት ነበረ መጀመሪያውንም ቤቱን ለቃ ስትወጣ ማለት ነው። አብረን እንኖር እኔ ጋር ተለይተሽ አትሂጂ እባክሽን ብሎ ለምኗት ነበረ። እሷ ግን ደግሞ አስቻለው ያለበት የቤቱ ችግር ብዙ ነገሮች ስላሉ ያን ሁሉ መቋቋም ስለማትችል እና ቤተሰቦቿ መርዳት እንደምትችል እንዲሁም ደግሞ ፕሮሰሷ አልቆላት ወደ ስደት ሀገር እንደምትሄድን እና የራሱ ዓላማ እንዳላት እያሰበች ነበር በውስጧ። ነገር ግን ደግሞ በመሀል አስቻለው ገብቶ እንግዲህ የፍቅር ህይወት ሲጠይቃትኝ አሁን ልቧ ሁለት ላይ ሆኗል ማለት ነው። እንግዲህ በዚህ ምክንያት እንግዲህ ለተወዳጇ እንዲሁም ለምትወዳት ለአለም ስታማክራትኝ አለም በፍጹም ይህን ነገር እንደማትችልና ዓላማዋን እንዳትስት እያስጠነቀቀቻት ትገኛለች። እናም ለምን ትጠየዋለሽ? እኔ እሱን በጣም እወደዋለሁ። ሁለት ደግሞ አንቺ እንደምታስቢው አይደለም፣ እሱ በጣም የተቀየረ የተለየ ሰው ነው እያለች እንግዲህ በተደጋጋሚ ፀሐዬ ስለ አስቻለው በደንብ እንደተቀየረና ጥሩ ሰው እንደሆነ ብትነግራትም አለም ግን በፍጹም ከዚህ ቀደም ያሰቃያትና ይመታት ስለነበረና ዘራቸው አንድ ነው ብላ ስለምታስብ በፍጹም ሊቀየር አይችልም፣ እሱ መጥፎ ሰው ነው፣ የሚፈልገውን ነገር እስኪያገኝ ብቻ ነው አትመኙ በማለት እንግዲህ ለጓደኛዋ እንግዲህ እየተከላከለችላት ይገኛል ማለት ነው። ከዛም ፀሐይም እንግዲህ በስተመጨረሻ የቁጣ ቃላቶችን በአለም ላይ ስትሰነዝር እናያታለን። ቆይ በዚህ ልክ ለምንድን ነው የጠላሽው? አንድም ነገር ስለ ጥሩነት ስታወሪ ሰምቼሽ አላውቅም። ያ ማለት ደግሞ የሆነ ነገር እየጠረጠርኩ ነው ብላ ትነግራታለች። እሱም የቅናት መንፈስ ስላደረብሽ ነው፣ አንቺም ማንም ለፍቅር ጥያቄ ስለማይጠይቅሽ እኔ ቆንጆና ውብ ሴት ስለሆንኩኝ እኔ ስለተፈለኩኝ በእኔ ትቀናለሽ ማለት ነው እንጂማ ለእኔ ለጓደኛሽ ህይወት የምወደውን ሰው የሚወደኝን ሰው አንድ ማድረግ እየቻልሽ ለምን በዚህ ልክ ስለ ጥላቻ ብቻ ታወሪያለሽ? አንቺ ብቻ ነሽ ወይ ብልህ? አንቺ ብቻ ነሽ ወይ አዋቂ?
እኔ ምንም የማላቅ ነው እንደ የምመስልሽ በማለት እንግዲህ ከገንዛ ጓደኛዋ ጋር ከአለም ጋር እንግዲህ ሰጣ ገባ በማለት ግርግር ነገሮችን እየፈጠሩ እናያቸዋለን ማለት ነው። አለም ምንም እንኳን ለእምነቷ ጠንካራ ብትሆንም የማትደራደርባቸው ነገር ቢሆን ደግሞ ላመነችበት ነገር ጥግ ብላ የምትጓዝ ጠንካራ ሴት ናት ማለት ነው። በዚህም እንግዲህ እየመከረቻት ይገኛል ማለት ነው። እና ወደ ጓደኝነታቸው እንግዲህ በዚህ ልክ ብቻም አላለቀም። እንግዲህ በዚህም ተናዳ በቃ እንዲሁም ከአንቺ ጋር መኖር አልፈልግም፣ ስላስቻለው መጥፎ እንድትናገሪ በፍጹም አልፈቅድልሽም፣ ምክንያቱም እወደዋለሁ፣ ይወደኛል፣ እንደምታስቢው አይደለም፣ በጣም ምርጥ ሰው ነው። ከእናቱና ከእህቱ እንኳን በደንብ እንዲንከባከቡኝ ያስደረገ እሱ ነው። በብዙ ነገሮች ረድቶኛል፣ ቤተሰቦችንም አግዞልኛል በማለት እዚህ ጋር ግን የወዲት ራሷን ዝቅ አድርጋ እንድታሰራ አድርጋት ነበረ። በዚህም እንግዲህ አስቻለው እህቱን በመቆጣት ሰው እንደሆነችና እንደምታከብራት፣ እንደሚደክማት፣ እንደሚርባት እና ደግሞ ለእሷ ክብር እንደሚገባት በደንብ አስተምሮ ነበር አስቻለው ከዚህ ቀደም። እውነት ለመናገር አስቻለው ሙሉ በሙሉ ተቀይሯለኝ። ከበፊቱ ማንነቱ አሁን ሙሉ በሙሉ ተቀይሮ እንደ ሰው ማሰብ፣ የሰው ሰብአዊነት እየተሰማው እናቱንም እህቱንም በብዙ መንገድ እየመከራቸው ነበረ። ነገር ግን ምንም እንኳ ቤተሰቦቹ ከጥፋት ባይድኑም ማለት ነው፣ ግን ፀሐይ ያደረገችለት ነገር በጣም የተቀየረና የተስተካከለ ህይወት እየኖረ ይገኛል ማለት ነው። በዚህም እንግዲህ ፀሐዬ ባየችው ነገር ሁሉ ተገርማለች ማለት ነው። ምክንያቱም እሷ በፊት ክፋቱን አታውቀውም ነበረ። ከተቀየረ በኋላ እና የሰማችው ነገር ስታይ ግን በጣም ልዩነት አለው። ምናልባት ግን በይሉኝታ ይዟት ምናልባት ፍቅር ሳይዛት ግን ከግባች ይህ ብቻ ነው ችግሩ። አስቻለውም እንግዲህ እንደሚወዳት ነግሯታለኝ። ብሎም ደግሞ ለአለም ራሱ እባክህ ተዋት፣ ልጅቷ አላማላት ትኖርበት ብላ ስትጠይቀው እንኳን አይ እኔ ወዳታለሁ፣ ላገባት እፈልጋለሁ፣ አንቺ እንደምታስብኝ አይደለሁም፣ አውቃለሁ፣ አንቺ የምታውቂኝ ክፋቴን ብቻ ነው፣ ነገር ግን እንደዛ አይደለሁም፣ አሁን ተቀይሬያለሁ፣ አዲስ ሰው ነኝ፣ ብትጠይኝም ምንም አልናገርሽም በማለት አስቻለው እንግዲህ ለአለም በደንብ አስረግጦ ነግሯታል ማለት ነው። በዚህ ምክንያት እንግዲህ ፀሐዬም አለም ጋር መስማማት ስላልቻለች በቃ እወጣለሁ፣ እሄዳለሁ፣ ደላላ ጋር ሄዳለሁ በማለት እንግዲህ ጓዟን ጠቅልላ ስትወጣ ለአስቻለው ደወለችለት ማለት ነው። አስቻለውም እንግዲህ እንደሄደ አለምም ከኋላ ተከትላት ነበረ ማለት ነው። ከዛ እንግዲህ አስቻለውም ካገኛት በኋላ የተፈጠረው ነገር ምንድነው? ወደ ሆቴል ወስዶ እና ቤት እንደሚከራይና አብረው እንደሚኖሩ ሽምግልናም እንደሚላክ እያወራ ነበረ። በዚህም እንግዲህ አለም ለምን ሆቴል ታርፋለች? ሆቴል እስከምታዘጋጁት ገንዘብ ለምን ታወጣላችሁ? የራሳችሁ ቤት እስኪኖራችሁ ድረስ ከኛ ጋር ለ2 ቀንና ለ1 ቀን እታገሳታለሁ። 2 ደግሞ ስለ አስቻለው መጥፎም ሆነ ጥሩ ነገር ምንም ትንፍሽ አልልም፣ እንደፈለግሽ ብላታለች ማለት ነው። ሌላ ወደ አለም ከጨረስን ወደ ወይዘሪት ወርቄ መለስ ስልላችሁ እንግዲህ ወይዘሮ ወርቄ ከፖሊሱ ጋር ሰጣ ገባ በማለት እንግዲህ ያልሆነ የተሳሳተ መረጃ በመናገር እንግዲህ ልጇን አሳልፋ ሰጥታለች ማለት ነው። ነገር ግን እሷ ከዚህ ሁሉ ጀርባ እንዳለች ራሷን ደብቃለች። ከተጠያቂነት ግን ነፃ አትወጣም። በስተመጨረሻ እንግዲህ የወዲት ጉዲት ለእናቷ ትደውላለች ተብሎ በመታሰብ ፖሊሱ ሰተት ብሎ ከወይዘሮ ወርቄ ቤት ነበረ መቀመጫውን ያደረገ። እማማ ወርቄም እንግዲህ ቀብራሪት ወርቄ ማለት ነው ፍራቻዋ በጣም ጥግ ስለነበረ አመዳም እያለች ስትሳደብ የነበረችዋ ሴት ዛሬ ላይ ወደ አመድነት ልትቀየር ትንሽ ጫፍ ላይ ቀርታለች ማለት ነው። በዚህም እንግዲህ መርማሪውም እቤቷ አልወጣም፣ ስለዚህ የወዲት የት እንዳለሽ በግልጽ ትናገሪያለሽ፣ የት ሄዳለሽ ብለሽ ታስቢያለሽ፣ ጓደኞቿንም ሁሉ መናገር አለብሽ፣ አለበለዛ የወንጀለኛ ተባባሪ በመባል 20 ዓመትና ከዛ በላይ ልትቀጭ ትችያለሽ ወይም ደግሞ በእስር ቤት ትቆያለች ሲላተኝ እኔ መታሰር አልፈልግም፣ የት እንዳለች ምንም የማውቀው ነገር የለም፣ የአሁን ጊዜ ጓደኞች ብዙ ናቸው፣ የት እንደሆኑ እነማን እንደሆኑ የማውቀው ነገር የለም፣ ነገር ግን ልጅቱ በጣም ሰላቢ ስለሆነች በጣም ብዙ ጓደኞች አሏት፣ እንግዲህ ከየትኞቹ እንደሄደችን የማውቀው ነገር የለም ብላለች ማለት ነው። ከዛም እንግዲህ ፖሊሱ እሺ የስልክ ጥሪ ትደውልልሻለች፣ ስደውልልሽ ብቻሽን እንደሆንሽና የት እንዳለች ብቻ አጣሪያትና ልታግዣት እንደምትፈልጊም እንግዲህ ንገሪም ብሎ ነበር ማለት ነው ፖሊሱም። ከዛም እንግዲህ በዚህ መካከል እንግዲህ የወዲት ለእናቷ ትደውልላታለች። እናቴ የት ነች ብላ ስትጠይቃት እቤት ነው ያለሁት ማንም የለም ስትላት እንግዲህ
የኔ ውድ ልጅ ማንም የለም፣ የት ነው ያለሽው? ምን ላይ ነሽ? በማለት እንግዲህ አሳልፋ ከፖሊሱ ጋር በመደራደር ትገኛለች ማለት ነው። እና ከወደዳችሁ ድራማው እንግዲህ እናንተም ገብታችሁ ጎራ እያላችሁ እዩት። ለዚህ ቻናል አዲስ ከሆናችሁ ላይክ ዳ ሰብስክራይብ እያደረጋችሁ እንዲሁም ነባር ቤተሰቦች ደግሞ በሼር በላይክ በኮሜንት አበረታቱ ማለት ነው። በቀጣይ ቪዲዮ ሽላችሁ እስከመጣ ድረስ ቸር ቆዩልኝ።